የኔ አባት የናትናኤል እናት ሰላምን ቤቱን ለቀሽ መውጣት አለብሽ እያለች አዘዘቻትና ከዛም ሰላም ልብሶቿን ሸካክፋ ልትወጣ ስትል ወዲያውኑ ሮዛ ተከስታለች። ሮዛ እንግዲህ በር ላይ የከፈተቻት ማኪ ነበረች። ከማኪ ጋር ተፈጠዋል። ይሄኔ ሰላምን እየታደረሳቸዋት ለማለት ይመስላል። ከእግር እስከ ራሷ እየተመለከተቻትና ከአጠገቧ ያጣቻትን ሰላም ፍለጋዋን የምትቀጥል ይሆናል። ሆኖም እንግዲህ በእናቲቱ ትዕዛዝ ቤታቸውን ለቃ መውጣት እንዳለባት እየተዘገጃጀች ያለችውን ሰላም ምን ሆነች ነው በማለት መጠየቋም አይቀርም። ወደ ሰላምም አሁንም ከጎኗ ሆና እያበረታታቻትና በችግሯ በሁለ ነገሯ እያገዘቻት ያለችውን ሮዛ በእናትሽ ተቀባይነትን ስላላገኘሁ የእናንተን ቤት ለቅቄ ለመውጣት ተገድጃለሁኝ። እስካሁን ድረስ ከጎኔ ስለሆንሽ በጣም አመሰግናለሁ። አለቃዬ ማኪ ሰምታ እርምጃ ከመውሰዷ በፊት እዚህ ቤት እስከምመለስ ድረስ እንዳላገኘሽ የሚል ቀጭን ትዕዛዝ ተሰጥቻለሁ በማለት ለሮዚና ትነግራታለች። የሮዚና እርምጃ ሊሆን የሚችለው እንደተለመደው እናቷን ማሳመን ነው። እናቷ የሰላምን ለናትናኤል ፍቅረኛ መሆን ባትቀበለውም ልክ እሷ እያስፈራራችበት እንደመጣችው ማለትም አኪቫን እስካላገባ ድረስ እኔ መሞቴ ነው እያለች እንዳስፈራራች ሁሉ ዛሬ ላይ የሮዚናና የናትናኤል ውሳኔ እኛም እኮ ልክ አንቺ እንደምትፈሪው ሁሉ እንሞትብሻለን። ለምንድነው እኛን ሀሳብ የማትቀበዩ? በቃ ይች ልጅ እዚህ ቤት መውጣት የለባትም። ወንድሜ ይች ልጅ እስከ ወደዳት ድረስ ለምን መብቱን ትጋፊያለሽ? ደግሞም እኮ ቤታችን ስትኖር ምን ያህል ጥሩ ልጅ እንደሆነችና ቁም ነገረኛ እንደሆነች ሁሉንም ጠንቅቀሽ ታውቂያለሽ። ሰራተኝነቷ በእኛ ላይ የሚያመጣው ተጽዕኖስ ምንድን ነው? በዛ ላይ ደግሞ ናቲ በሙሉ ልቡ ተቀብሏታል። እሷም ቢሆን በጣም ነው የምትወደው፣ በዛ ላይ ታከብረዋለች። ስለዚህ ለሱ ንግስቱ ሁና ጎኑ ልትሆን የሚገባው ሰላም ናት ስትል ሮዚና ክርክሯን ትቀጥላለች። እናቷ በነገሩ ባትስማማም አሁንም እንደተለመደው ፌንት እየበላችሁ ሞትኩላችሁ፣ ደስ ይበላችሁ፣ መቼም ሰምታችሁኝ አታውቁም፣ ከእንግዲህ ምን ማድረግ እችላለሁኝ በማለት የምትሟገታቸው ይሆናል። ይሁን እንጂ ሮዚና ከዚህ በፊት ፈርጠም ብላ ተው ናትናኤል ጎበዝ ሆነ፣ እማዬን መፍራት የለብህም፣ ሁኔታዎችን እየፈራን በሸሸን ቁጥር ችግሮቹ እያገጠጡ ይመጣሉ። ታዲያ ለዚህ መፍትሄው እውነታውን መጋፈጥና የሚመጣውን በጸጋ መቀበል ነው ብላለች ሮዚና። አሁን ናትናኤልን ደፋር እንዲሆንና ቆራጥ እንዲሆን አድርገዋለች። ከስንት ጊዜ በኋላ ፈራ ተባ ብሎ ሰላም ፍቅረኛዬ ናት ሲል ያኔ በመርዶ የነገራትና እናቱን ደግሞ ፌንት በልታ ወደ ሆስፒታል መግባቷን ተከትሎ በእኔ ምክንያት አጣት ይሆን እያለ እየተጨነቀ የነበረውን ሁሉ እላዩ ላይ ግፍፍ እንዲል ነው ያደረገችለት። ሮዛን መቼም አለማድነቅ አይቻልም። ይች ልጅ እጅግ በጣም አንበሳና ጀግና ሴት ናት። ለወንድሟ ጥብቅና በመቆም የሚፈልገውን ህይወት እንዲኖር እየተመኘችለት ብቻ ሳይሆን እየኖረችለት ነው። ሰላም የዚህ ድራማ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሮዛ ድራማ አሁንም አምሮና ደምቆ እንደቀጠለ ነው። የሮዚና ጀግንነት፣ የሮዚና ፈገግታ፣ ሁለ ነገሯ ደስ ይላል። እንግዲህ ብዙ ጊዜ አንዳንድ እህቶች እውነትም ልክ እንደ እናቲቱ አይነት አመለካከት የሚኖራቸው አሉ። እውነትም ለምራትነት የማትመጥን የቤታችን ሰራተኛ እንዴት ታፈቅራለህ በማለት ናቲን እንኳን ልትነቅፈው ይቅርና አንተ ደስ ያለህን ህይወት ኑር ብላ እስከ ህይወት መስዋዕትነት ልትከፍልለት የተዘጋጀች እህት ነው ያለችው። ይህ በዚህ በጣም እድለኛ ነው። እሱም ራሱ ያደንቃታል። ማለትም ታናሽ የሆነች ሳለ እንደ ትልቅ አስተዋይ ሆነች የምትመክሪ ነገር እጅግ በጣም ድንቅና ረቂቅ ነሽ ይላታል። በእርግጥ ሴቶችና ወንዶች እኩል አያስቡም እንደሚባለው ሁሉ አንዳንዴ በእድሜ ገዘፍ ያሉ ወንዶች ታናናሽ እህቶቻቸው ቀድመው ሲበልጧቸው ይስተዋላል። ታዲያ ናትናኤልን ቆራጥ እንዲሆን፣ ጀግና እንዲሆን፣ እናቱን እንዳይፈራትና የሚመጣበትን ሁሉ እየመከተ ማለፍ እንዳለበት አሊያም ደግሞ ማሳመንም የሚገባውን እናቱን ማሳመን እንዳለበት ነው እየመከረችው የምትገኘው። እሱ በቃ እናቴን ከማጣ የማልፈልገውን ህይወት ማኪና አግብቼ ዘላለሜን እሳት ውስጥ ጨምሬ መሰቃየት ነው። ከዚህ ውጭ ምን ምርጫ አለኝ? እሷ በእኔ ምክንያት ህይወቷ ቢያልፍ እድሜ ዘመኔን ጸጸቱን አልችለውም እያለ የማይፈልገውን ህይወት ለመኖር ከዚህ በፊት ምርጫው አድርጎ ነበር። ሮዛ ግን በፍጹም አይሆንም። ይህ ከሚሆን አንተ ዝም ብለህ እውነታውን እየሸሸህ ሳይሆን ፊት ለፊት እየተጋፈጥክ ነው ልታሸንፍ የምትችለው በማለት
ሮዛ በሚገርም ሁኔታ ወንድሟን አስረዳችው። እውነትም ተሳክቶላታል። በሚገባ የሁለታቸው ፍቅር ባለበት እንዲቀጥል የተቻላትን ያህል አድርጋለች። ዛሬ እንግዲህ እናትየዋ አንቺን አለይሽ፣ በዛ ላይ ደግሞ ልጄን ማኪን በየመንገዱ እየቆመ የሚያስፈራራት አባትሽ ምን ባይ ነው? አሁን ልክ እሷን እንደሚያስፈራራት ሁሉ መጥቶ በር ላይ ይቀበልሽ በማለት ልብሶቿን ሰባስፋ መውጣት እንዳለባት ነው እየተነገራት። ሰላም እትዬ የኔ አባት እንኳን እዚህ ሊመጣ ይቅርና ገጠር ስንት ኪሎ ሜትሮችን ርቆ የሚኖር ቤተሰቦችን እየተንከባከበ የሚኖር እንጂ እንዲህ አስፓልት ላይ እየቆመ የሚያስፈራራ አባት የለኝም በማለት ልታሳምናት ብትፈልግም የሰላም አባት ነው የሚለው የማኪባ ንግግር ሚሞሪዋ ይቀሰቅሳት ገብቷል። እንግዳውስ የኔ አባት ነው አይደል የሰላም አባት ማለት? ልጄ ማኪባ በስንት ተሰቃየች። በቤቴ አስቀምጬ የትርምስ ቀጠና ከሚሆን ቀድመሽ አንቺ ቦታው መልቀቅ አለብሽ ተብላ እንድትባረር ይኸው ትዕዛዝ ተሰጥቷታል ማለት ነው። ማኪ እንግዲህ ያው በባለፈው በመድኃኒት እንድትደነዝዝ ተደርጋ ወደ ማገቻ ቦታ እንድትወረወር ብትደረግም በፍቅረኛው ምክንያት ጉዳት ደርሶበት የታሰረው ሰው እንዲፈታት መደረጉን ተከትሎ ነበር ወደ ቤት መታያት ተረማመሰቻቸው የቆየችው። ማኪ በዛው በታገተችበት ብትቆይ ነገሩ ትንሽ ይረጋጋ ነበር ብዬ አስባለሁ። ታዲያ የናትናኤል ፍቅረኛ በስመ ሰላም የምትባል ሴት እንዳለች እንጂ ቤታቸው ካጠገቧ ያለችው ሰላም መሆኗን ያላወቀችው ማኪባ የናትናኤል ፍቅረኛ ሰላም እንደምትባል ሰምቻለሁ። ይቺ ሰላም ግን ማን ትሆን? እንደውም አባቷ እንዲያሰቃየኝ ያለው ኬት መጥቶ ይሆን? ለዛውም ደግሞ አንድ ቅራቅንቦ ሽማግሌ እያለች የናቀችውና ያስፈረጠጣት የሚገኘው የሮዛ ማንነት ጉድ እንደሰራት አሁን ላይ ዘርዝራ መናገር ጀምራለች። ታዲያ እናትየዋም የሰላም አባት እዚህ መጣ ማለትማ እውነትም በሰላም ላይ አንድ ነገር ማድረግ አለብኝ ብላ አስባለች። ታዲያ ለማኪ በግልጽ መናገር አልፈለገችም። ምክንያቱም ማኪ እውነትም የናትናኤል ፍቅረኛ ሰላም መሆኗን ካወቀች ንቅ አድርጋ እንደምትገላት ታውቃለች። ቤቷም የሆነ ግርግር እንዲፈጠርባት አትፈልግም። ሆኖም የራሷን እርምጃ እየወሰደች ያለችው ሰላም ቤቱን ለቃ እንድትወጣና ከዚህ በፊት እንዳቀደችው ናቲን አስገድዳ አሊያም በእናትነቷ አስፈራርታ አሁንም ከማኪ ጋር የቀለበት ስነስርዓት እንዲያደርግ ማድረግ ነው ፍላጎቷ። ታዲያ ለሰላምም ስትሰጣት የነበረው ማስፈራሪያ ይኸውልሽ እውነትም ማኪ አንቺ እንደሆንሽ ካወቅሽ ሲጥ አድርጋ ነው የምትገልሽ በማለት አስፈራርታታለች። እሷ መታ ችግር ከመፈጠሩ በፊት ይህን ቤት ለቀሽ ትወጫለሽ፣ ሌላ ቦታ ደርሽ እስከምመጣ ድረስ እዚህ ቤት እንዳላገኝሽ ስትል ነው ማስጠንቀቂያ የሰጠቻት። ሰላም ናትናኤልንም ሆነ ሮዛን ትታ መውጣት በጣም የከበዳት። ምክንያቱም ለምትወደው ፍቅሯ ምን ያህል መስዋዕትነት እየከፈለች እንደመጣች እናስታውሳለን። ምንም ቢሆን እሱን ትቶ ለመውጣት በጣም ከባድ የሚባል ነገር እንደገጠማት ነው የተመለከትነው። በዚህ አጋጣሚ ግን ሮዛ ወደውን ወደ ቤት መከሰቷ ነገሮችን እንዲቀያየሩ ያደርጉታል ብዬ አስባለሁኝ። ሆኖም እናቷን በማሳመን እንድትኖር ታደርጋታለች። ከናትናኤል ጋር ፍቅረኛ ሆና ትቀጥላለች አትቀጥልም የሚለው ነገር እናቷ አሁንም ፈታኝ ብትሆንም ዞሮ ዞሮ ግን ሁለታቸው በፍቅር የሚያሸንፉ ይሆናል። አሊያም ደግሞ ተያይዘው ቤቱን ትተው በመውጣት የራሳቸውን ሕይወት የሚመሰርቱ ይመስላሉ። ምክንያቱም በፍቅር ዓለም ውስጥ ሁለቱም መጓደድ ውስጥ ስለሆኑ እናታቸውን እንደሚያሸንፏት ምንም አያጠራጥርም። ይህ ከልጅነቷ ጀምሮ ናትናኤልን ታገቢያለሽ፣ የወደፊት ባልሽ እሱ ነው እየተባለች በልጅነት አእምሮዋ የተጸነሰባትና ከእሱ ጋር አብራ ለመኖር የወሰነችው ዛሬ አጠገቧ ያለችው ሰላም እንደ ቀማቻት ስትሰማ ግን እብድ ነው የምትሆነው። መቼም እዚህ ላይ በጣም ፈታኝ ነው የሚሆነው። ልክ እናቲቱ እንደሰማችው ፌንት እንደበላችው እሷ ደግሞ አንቄ ልግደል ማለቱ የማይቀር ነው። ምክንያቱም ምን ያህል የእብደት ደረጃ ውስጥ እንደገባችና በባለፈው ክፍል ራሷን ላጥፋ ያለችበት አጋጣሚ ስለተፈጠረ ከሩቅ ያለችውን ሰላም በጸብ ስትፈልጋት፣ አሁን ግን ከቅርብ ሆና ያገኘቻትን ሰላም ምን ያህል ከባድ አጣብቂኝ ውስጥ እንደምትገባ ምንም አያጠራጥርም። ታዲያ ከጎናቸው የሆነችው ሮዛ ግን ነገሩን ቀለል ታደርገዋለች ብዬ አስባለሁ። አሊያም ደግሞ ልክ ሰላምን ልብስሽን ሰብስበሽ እዚህ ቤት መውጣት አለብሽ እንደተባለች ሁሉ ማኪን ልብሶቿን ጥቅልል አድርጋ ትሰጣትና ይህን ቤት ለቀሽ ትወጫለሽ ትላት ይሆናል። ልክ ከዚህ በፊት ሁሉ እንዳደረገችው
ሮዛ ድራማ ለዛሬው እንግዲህ ያቀረብኩላችሁ አስተያየት ይህንን ይመስላል። እናንተም በዚህ ድራማ የታዘባችሁትንና ደስ ያላችሁትን ፓርት ጻፉልኝ። እኔ በበኩል የሮዛ ትመችኛለች። በጣም ጀግና ሴት ከመሆኗን በላይ ለወንድሟ የምታሳየው ጥብቅና በጣም ጥግ ድረስ ነው። እናም ይሄ ነገሯን አደንቅላታለሁ። እንደዚህ አይነት እህቶች ሊመሰገኑ ይገባል። መልካም ጊዜ። ባይ ባይ።